መንገድ የመሰረተ ልማቶች ሁሉ ቁልፍ ነው ማለት ይቻላል። የመንገድ መሰረተ ልማት ግንባታ በአንድ ሀገር ማህበራዊ፣ ኢኮኖሚያዊና ፖለቲካዊ እንቅስቃሴ ላይ የሚያሳርፈው አዎንታዊ ሆነ አሉታዊ ተጽዕኖ ይህ ነው ተብሎ በቃላት የሚገመት አይደለም። ዞንን ከወረዳና ወረዳን ከቀበሌ የሚያገናኙና የሚያስተሳስሩ መንገዶች በተፈለገው ደረጃ ባለመኖራቸው ዛሬም ህብረተሰቡን ዋጋ ሲያስከፍሉት ይስተዋላል። መዳረሻችንን በስልጤ ዞን ምስራቅ ስልጤ ወረዳ አድርገን ሰዳጎራ ቀበሌ ተገኝተናል። ወረዳዋ ከተመሰረተች እድሜዋ ገና በጣት የሚቆጠር ቢሆንም የህብረተሰቡ የመንገድ ልማት ጥያቄ ግን የዘመናት ሆኖ ቆይቷል። የአካባቢው ነዋሪ ኑሮ የተመሰረተው በግብርና ላይ እንደመሆኑ ያመረተውን ምርት ገበያ አውጥቶ ለመሸጥና ኑሮውን ለመደጎም ሲቸገር ህይወት የምትሰጠው እናት በመንገድ እጦት በወዷ ከተሸከመችው ጽንስ ጭምር ከጤና ተቋም ሳትደርስ በመንገድ የቀረችበት አጋጣሚ ለትምህርት የወጡ ህጻናት ከፊደል ገበታቸው ሳይደርሱ የአውሬ ሲሳይ ሆኑበት ብዙ ችግር አሳልፈናል ሲሉ ነዋሪዎቹ አወጉን። እዚህ ቀበሌ ውስጥ የነበረው ችግር መንገድ ዝግ ነበረ። ምጥ ሲይዛቸው ወቆሬዛ እየተሸከሙ መንገድ ላይ እየወለዱ እድሩ ተጨንቆ መኪና መንገድ የለም ጎርፍ ምናምን ይከልክልና እንደው 2 ቀን መንገድ ላይ አራሶና 2 ቀን 3 ቀን የቆየነበት ጊዜ አለ። ቃዳየናረ ሚካት ነፍሰ ጡር ሊጨኝ መሰለካ ሊጨኝ የመንገድ ባለመኖሩ ከባድ ጊዜያትን አሳልፈናል። ነፍሰ ጡር እናት ልትወልድ ጤና ጣቢያ ለመውሰድ ከባድ ስቃይ ነበር። ብዙ አሳልፈናል። ፈጣሪ ይመስገን። አሁን ግን ወረዳው ከተመሰረተ በኋላ ከምንም ነገር በፊት የመንገድ ችግራችን ይበልጣል በማለት ባለፈው አመት በነፍስ ወከፍ 2500 ብር አዋጥቻለሁ። ዘንድሮም 1000 ብር ሰጥቻለሁ። መንገዱም ያልፎ በኔ በር እንደመሆኑ መንገድ ይሰራ እንጂ ከእኔም መሬት ቢቀነስ ችግር የለም በማለት በደስታ ነው እየከፈልኩ ያለሁት። ይጠበኝ መንገድ ብቻ ይውጣ ነው አልኩት። የመንገድ ችግር አለብን። ብዙ ችግር ነበረብን። ነፍሰ ጡሮችን እዚህ ጤና ስንወስድ ማመላለስ አንችልም ነበር። እኛ ቅድሚያ ማለት ነው አንችልም ነበር። ያው ሰውን ተሸክመን ነው ምንወስደው ነበር። ዝናብ ከዘነበ መንገዱ በጣም እንትን ነው እርጥበን ይሆናል ይዛል። ይሄ ቀበሌ መሬቱ እንደሚታዩት ነው። ማያመርት ነገር የለም። በአመት 3 ማምረት ይቻላል። እዚህ ቀበሌ እስካሁን ያለ ነው ማለት ነው። በአመት 3 ማምረት ይቻላል። ሽንኩርት ቢሆን ከጨው በስተቀር ሌላ ማያመርት ነገር የለም። ሁሉ ነገር ይሰጣል ቀበሌው። እስካሁን ግን የተጀገርንበት የነበርነው ሁኔታ በጣም ችግር ውስጥ ነበር። ምርቱ ይመርታል፣ መንገድ አልነበረንም። የመንገድ ችግር ነበረብን። ሴቶች በሰፈር የወለዱበት ሁኔታ ነበር። ሲወልዱ ደግሞ የሞቱበት ሁኔታ ማለት እዚህ ቀበሌ መንገድ ከዚህ በፊት ችግር ነበረብን። ክረምት ላይ አያሰራም ነበር። ይህ መንገድ እንደምታዩት ከዛ በፊት ክረምት ላይ ብዙም አይወዝም ነበር። ቅድም አባቴም እንዳለው ብዙ ችግር የነበረበት ነው። ዛሬ ላይ በቀበሌዋ የብርሃን ጮራ ፈንጥቋል። ያለፈ ችግራቸውን በቃም ብለው ከመንግስት ጎን በመሆን ከለት ኑሯቸው ቀንሰው ባሰባሰቡት ገንዘብ የዘመናት ጥያቄያቸው ሊፈታ ከጫፍ ደርሷል። እኛ ካለን ቲሸርት ጀምረን ለዚህ ማዋል አለብን፣ መንገድ ለመክፈት ማዋል አለብን ብለን እንደው አጋጣሚ ምንም የሌለው ሰው ወራቤ የቀን ስራ አለ። የቀን ስራዎች አሉ። እዛ እየሰራን እናምጣና ለዚህ መንገድ ለመክፈቱ መንሴ ይሄ መንገድ ከተከፈተልን ብለን በዚህ በእድር አወቃቀር ተዋቅረን ተሰብስበን ወስነን የተነሳ ነው። ለምን ትላንትና መንገድ ላይ ሙር የሆኑ ልጆች የሞቱም ሴቶች አሉ፣ የሞቱም ልጆች አሉ። ለምሳሌ ሁሉ ነገር የሚመርተው ከሴቶችና ያ ሁሉ ተጨራርፎብን ለሀገር ይጥቅማሉ ያናቸው ተማሪዎች መንገድ ላይ ሞተዋል። ያንን መነሻ በማድረግ ነው ይሄንን እንዲከፈተልና እንዲስፋፋ መስመር እንዲወጣ። ይሄን ብቻ አይደለም፣ ውስጥ ለውስጥም እንደዚሁ። ይሄ ማንንም አስገድዶ አይደለም፣ በራሳችን ስሜትና በራሳችን ውሳኔ ነው። ለምን ችግሩ አስተምሮ ላሊኮ አኩ ኢታይ ወረዳ ሮሬ ጋር በተፈጠረነዘው ወረዳው ከመጣ በርካታ ጥቅሞችን አግኝተናል። እኛም የበኩላችንን አስተዋጽኦ እያደረግን ነው።
ይህ ዋናው መንገድ ሆኖ የውስጥ ለውስጥም የመንገድ ከፈታም በደንብ እየተሰራ ነው። በየመንደር ከውስጥ እንገወጣን ይሄ የኛ አስተዋጽኦ አለበት። ባለን አቅም በጉልበት ምናልባት መንገድ ጠረጋም እየገባን ነው፣ እየጠረግን ነው። ጉልበትም ባስፈላጊ ጊዜ ጉልበታችንም እየሰጠን ነው ያለነው። ያው ሰው የቤንዚን ምናምን አውጥቶ እየሰራ ነው ያለው። መንገድ ሲባል መንግስት አልጠበቀም። የርሶ አደር በራሱ ተነሳሽነት መንገድ ከፈታ በማድረግ የመንገዱን ችግር ለመቅረፍ ደግሞ መንግስት ከመጠበቅ ብሎ የተገዛው ግሌደር በህዝብ ተሳትፎ ነው የተገዛው። ይሄን ብቻ አይደለም፣ ግሌደር አለ፣ ማሽን 2 ነው፣ ስሉም አለ። ያ ይሄ ወረዳ ከተቆረቆረ ጀምሮ በህዝብ ተሳትፎ የወረዳው የመንግስት አካላት ህዝቡን ትስስር በማድረግ አቀናጅቶ በዚህ ልክ የህዝቡን ችግር ለመቅረፍ ግንዛቤ ሰጥቶ ለህዝቡ አንድ ሰው በሬን ሽጬ ይሄ የመንገድ ችግር የሚቀረፍ ከሆነ መኪና ይገዛለው የሚል ነው ጥረት ያለንበት። እስካሁን ሴቶች ቡና አፍልቶ አባቶች ጎን ለጎን ተቀምጠው ሹፌርን በመንከባከብ ውሃ በመስጠት ለኛ ጥቅም ነው በሚል ይሄን ያክል ወኔ ያለው ህዝቡ ለምንድን ከዛ በፊት የቸገርነው የመንገድ ችግር ስላለብን ያንን ችግር ለመቅረፍ ህዝቡ በንቅስ ወጥቶ የማስተባበር ስራ ነው የሚሰራው። እንደመጀመሪያው ያለው ችግር ለመቅረፍ እንደ ቀበሌያችን ከ4 ሚሊዮን ብር በላይ መዋጮ በህብረተሰብ አዋተናል። ያን አዋተን ያው ወረዳው እንትና ማሽኖችን 4 አይነት ማሽኖች አሉ፣ እነሱን አግዘናል። እኛ ደግሞ ናፍጣ ያወጣን እንደ ቀበሌ የሰራነው ማስራ አለ። አሁን አጠቃላይ መንገዱ ለሁሉ ነገር መሰረት ነው ያልኳችሁ። መንገድ ሲኖር ማብራት ይመጣል፣ መንገድ ሲኖር ውሃ ይመጣል። ከዚህ ፊት የነበረ ችግር እንደ ቅድም እንዳልኳችሁ ነው። ይህ መንገድ ከዚህችን ከተማና ቀበሌ ለማገናኘት ያው ብዙ ችግር የነበረበትና እናት በአምቡላንስ ገብቶ በአምቡላንስ ለማውጣት የተቸገረበት ነበር። አሁን ግን አንድም እናት ቤት የምትወልድ እናት የለችም። አንድም ህፃን በመንገድ ምክንያት አንድም ሰው በመንገድ ምክንያት የሚሞተው የለም። ስለዛ ያው የመንገድ ችግር በጣም ተቀርፏል። ማህበረሰባችን ሰፊ የመንገድ ልማት ችግሮች ነበሩበት። የማህበረሰቡን ችግር ደግሞ መነሻ በማድረግ ጥናት መሰራት አለበት በሚል ስፔሻል ጥናት ተሰርቷል። ከዚህ ጋር በተያያዘ ምናልባት ከስራዎቹ አንደኛው የገጠር መንገድ ስራዎች አሉ፣ በክልል ደረጃ የሚደገፉ ለአብነት እናንተም የመጣችሁበት ከላይኛው ከቀበት ከተማ ከስልጤ ወረዳ እስከ ኡዳሳ ከተማ ያለው የገጠር መንገድ ስራ ያለው መንገድ። ከዚህ ጎን ለጎን ደግሞ የዩራፕ ስራዎች አሉ። የዩራፕ የምንላቸው እነዚህ 50% ወረዳው ሰርቶ 50% የአፈር ከፈታውን ወረዳው ሰርቶ 100% ተጠናቆ ለዩራፕ ስራ ያስረከባቸው እነዚህ የዩራፕ ስራዎች ይባላሉ፣ ወይም የዩራፕ መንገድ እንላቸዋለን። ሌላው ደግሞ በማህበረሰቡ ትልቅና ችግር የሆነ ያለው ዋናው የውስጥ ለውስጥ መንገድ ከፈታ እንዲሁም ደግሞ ሰፋፊ ስራዎች ናቸው። ይህንን መነሻ በማድረግ ተቋሙ ከመመለከታቸው ከዞን ከመምሪያም የጋራ በማድረግ እንዲሁም ደግሞ ከክልል ቢሮዎችም መነሻ በመውሰድ ስፔሻል እቅደን ይሄንን ችግር መፍታት አለብን ብለን ታች ድረስ ማህበረሰቡን አወያይተናል። ለአብነት ግሬደር ማሽን ሲገዛ 15 ሚሊዮን ብር ታቅዷል በማህበረሰባችን ማለት ነው። 15 ሚሊዮን ታቅዶ 19 ሚሊዮን ብር ተሰብስቧል ከማህበረሰባችን። 19 ሚሊዮን ብር ከተሰበሰበ በኋላ 2016 ላይ ያው አሁን የሚንሰራበት ግሬደር ማሽን በ19 ሚሊዮን ጨረታውን ሂደቱን በጠበቀ መልኩ ከክልልም ጋር ኮሙኒኬት በማድረግ ማሽኑ ተገዝቶ ወደ ስራ ተገብቷል። ከዛ በፊት ደግሞ ሎደርም በዚህ ልክ 10 ሚሊዮን ታቅዶ 10 ሚሊዮን ተሰብስቦ ሎደር ማሽን ተገዝቷል። በማህበረሰቡ ህብረተሰብ ተሳትፎ ነው። መንግስት ሌሎች ነገሮች ፋሲሊቴት ለማድረግ የእገዛ ስራ ሰርቶ ማለት ነው። ከመንገድ መሰረተ ልማት ጋር ተያይዞ የአብዛኛው ማህበረሰቡን በማንቀሳቀስ የንቅናቄ መፍጠር ብዙ ስራዎች እየሰሩ ያለበት ሁኔታ አለ። ያ ወረዳው የስልጤ ወረዳ አብሮ የነበረ ነው። የ4-5 አመት ነው ራሱን ችሎ ከወጣ በኋላ ብዙ መሰረተ ልማት የሚፈልግ ነው። አንዱ መንገድ ነው። ስለዚህ የመንገድ ችግርን ለመፍታት ያው ባለፈው አመት
ማህበረሰቡን ብቻ በማንቀሳቀስ አንድ ሎደርና አንድ ግሬደር ተገዝቷል ወደ 28 ሚሊዮን ብር ወጪ በማውጣት። ስለዚህ ይሄ ከሆነ በኋላ የአርሶ አደሩ ላይ እጅግ በጣም ትልቅ መነቃቃት የፈጠረ ነው። ሁለተኛ በዚህ ዓመትም ጭምር ሲኖ ለመግዛት አሁን ገንዘብ አርሶ አደሩ እየሰበሰበ ያለበት ሁኔታ አለ። ይሄ ለመንገድ ካለው ምቹ ፍላጎት ማለት ነው። በዚህ ዓመትም ሰፋፊ የገጠርም ላይ ከተማም ላይ ሰፋፊ መንገዶች ስራ ይሰራልበት ሁኔታ አለ። በተለይ የከተማ ኮሪደርና የገጠር ኮሪደር ኢኒሺዬቲቭ ወርዷል። ስለዚህ ይሄን ኢኒሺዬቲቭ እስከታች በማውረድ አርሶ አደሩ የወረዳው ማሽንና የሹፌር አባል እየከፈለ አርሶ አደሩ ነዳጅ ያቀረበ ብዙ ቀበሌዎች ላይ መንደር ከመንደር ቀበሌ ከቀበሌ ወረዳ ከወረዳ ለማገናኘት ሰፊ ስራ ይሰራልበት ሁኔታ አለ። ያው ቀደም ያያችሁት ሰዳጎራ ላይ በጣም ሰፋፊ መንገዶች እየተከፈቱ ያለበት ሁኔታ አለ። ስለዚህ ይሄ በቀላሉ የከተማ የገጠር ኮሪደርን ገጠርን ለመሰረተ ልማት ምቹ ከማድረግ ጋር ታይዞ በቀጣይ የከተማ ገጠርን ወደ ከተማ ስለሚሆን ለመብራት ለውሃ ለተለያዩ ነገሮች ምቹ ሁኔታ ይፈጥራል እንዲፈጥር የተለያዩ ስራዎች እየሰሩ ያለበት ሁኔታ አለ። የአርሶ አደሩም ላይ ትልቅ መነቃቃት የፈጠረበት በአቅራቢያው በቀላል ፈጥኖ በተሽከርካሪ ቤቱን ደርሶ እንዲወጣ እንዲመላለስ ምቹ ሁኔታ እየፈጠረ ያለበት ሁኔታ አለ። በዛም መነሻ በዚህ ዓመት የአንድ ሲኖ ወደ 9 ሚሊዮን ብር ሊያወጣ የሚችል ሲኖ ለመግዛት አርሶ አደሩ ገንዘብ እየሰበሰበ ያለበት ሁኔታ አለ። አርሶ አደሩም ላይ ትልቅ መነቃቃት ፈጥሯልና ከገጠሩም ጭምር በከተማ ስታይል የተሻለ የመንገድ ፍሰት እንዲኖር እየተሰራ ያለበት ሁኔታ አለ። ያዩት መልካም ጅምር የሞራል ስንቅ ሆኗቸው ድጋፋቸውን እንደሚቀጥሉ ቃል እየገቡ የተጀመረው የመንገድ ስራ ከፍጻሜ ደርሶ ለማየት መጓጓታቸውንና መንግስትም አስፈላጊውን ርብርብ ማድረግ እንዳለበት ባደራም ጭምር ያሳስባሉ። ባለው አክል አሁንም እኛም የሄደነው ያለነው ህዝብም ማለት ነው። መንግስትም ባለው አክል አሁን በጀት በጅቶልን ያው የአቅማችንን እኛም ይሄንን ካረግነ በኋላ መንግስት የራሱን እገዛ ቢያረግልን የሚለው ይሄ የሁሉም እንትን ነው። ልጅ ባቅሙ ይንፈራፈራል። ባቅሙ አባት ደግሞ ተራራ ላይ ሆኖ ይሄ ልጅ ዳገት አይወጣም ብሎ ውስጡ ይቆረቆረውና አባት በሚያቀርበው ጥያቄ እንደሚፈጽም እርግጠኛ ነኝ። ለምን ጎል ለማግባት አይመችማ። መንገድ ላይ ጽንስ ይበላሻል። የጀመሩ ነገር ስለሚበላሽ አባቱም መጠየቅ አለበት። ልጄ እኔን የጀመርከው ለምን አልጨረስከው አቅሜ ሺባ ሆነ ብሎ ካለ ያለውን ለመቃብር ብሎ ያስቀመጠውን በሬ ሽጦ ልጁን ይረዳል። ከዚህ አንፃር መንግስት ማለት አባቱ ይሄንን ጥያቄ አዋሂደን ተዋሂደን ግቡን እናገባለን የሚል ግምት አለን። ይሄ ነው የኛ ሐሳብ። የመጀመሪያ ሻውት ህብረተሰብ አካባቢ ህብረተሰብ ማህበረሰቡ የመጀመሪያ ስቃይ ስላለበት አሁን ቤቱን እንኳን አፍርሶ መንገድ ይሰራልኝ የሚል ተነሳሽነት ፈጥሮ ነው መንግስትን እያገዘ ያለው። መንገዱ ባለመኖሩ የነፍሰ ጡር እናቶች ሞት ህፃናትን በሰዓቱ ወስዶ ማስከተብና ለማሳከምም አይቻልም ነበር። አሁን ያገኘነው ጥቅም እንዲህ ነው ብዬ ለመግለጽ እንኳን ያቅተኛል። ነምባው ሊልገልጻይ ያስሜካኛ እንደ አጠቃላይ እንደ ወረዳ ያው 250 ኪሎ ሜትር ነው የታቀደው ብያለው ቅድም። ለሱ እስከ 33 ሚሊዮን ብር ጨርሳል ተብሎ ለከፈታው ብቻ ማለት ነው ነዳጅና የማሽነሪ ሌሎችንም ጨምሮ እስከ 33 ሚሊዮን ብር ኤስቲሜሽን ተደርጎለታል። ያ የቅደካል ተደርጎ ነው የተነሳው። ይሄን ደግሞ ለማህበረሰብ ነው በማሳተፍ ማህበረሰቡ አዋጥቶ እኛ ደግሞ እንደ ወረዳ ማሽኖችን አቅርበን ተጋግዘን ያው እንከፍታለን በሚል ይሄን ታቅዶ ለአብነት አሁን ቀደም ያየነው ሰዳጎራ ቀበሌ ዋናው ኮሪደርን ጨምሮ የውስጥ ለውስጡም ሰፊ መንገዶች ተከፍተዋል። እስከ 20 ኪሎ ሜትር ተከፍተዋል የውስጥ ለውስጥ ሰዳጎራ ቀበሌ ላይ ማለት ነው። ይሄንን መነሻ በማድረግ እስከ 4 ሚሊዮን ብር ጨርሷል እስካሁን ባለው ስቴፕ ማለት ነው። ከዚህ ጎን ለጎን ደግሞ ወዴት እንሻገራለን ማለት ነው። አሁን መንገዱ 50% ከተከፈተ በኋላ መንገዱ ማቴሪያል የማልበስ ስራ ይሰራል። ያ ማለት ዳምፕ ይደረጋል ማለት ነው። ሬዳሽ ቦሮቦር ዳምፕ ይደረጋል። ይሄንን ለማድረግ ደግሞ እኛ በእቅድ ያያዝ ነው። በአሁኑ ሰዓት በአሁኑ ከረንት ባለው ዋጋ ስንወስድ አንድ ዳምፕ ትራክ አንድ ስኖ እስከ 4000 ብር ነው የሚጠይቀው ለቢያጆ ብቻ ማለት ነው ለመጫን ለማድረስ። ይህ ደግሞ አዋጭ አይደለም በሚል ማህበረሰቡ አዋጥቶ የግድ ዳምፕ ትራኮችን አንድ ስኖ አለን ወረዳ ላይ በዚህ አንድ ስኖ ተጨማሪ 2 ስኖ መግዛት አለብን በሚል እቅድ ይዘን አሁን በወረዳ ደረጃ ብር እየተሰበሰበ ነው። ከዚህ ከ70
እስከ 70% ደርሷል ብሩ ማለት ነው። ለመግዛት ያው ፕሮሰስ ላይ ነን ጨረታ ከክልልም ጋር ኮሙኒኬት ተደርገን እቅድ ተይዞ ዋናነት የተወሰደው ምንድነው መንገድ የተከፈቱ መንገዶች ፐርፐዝሊ ለጥቅም መዋል አለባቸው ማቴሪያል አልብሰን ኖርማል መንገድ መሆን አለባቸው የሚል ግብ ተይዟል። ለዚህ ደግሞ ያው በወረዳ በኩልም ማህበረሰቡም የነቃ ተሳትፎ ነው ያለው። የነቃ ተሳትፎ ስፔሻሊ ይጠይቃል ማህበረሰባችን ከዛ በፊት ከነበረበት የመልካም አስተዳደር ጥያቄ መነሻ በማድረግ መንገድ መከፈት አለበት የተከፈተው መንገድ ይሁን መልበስ አለበት የሚለው ነገር አንዱ ግብ ለኛ ግብ ስለሆነ ሶሾ ዳታ ለቅመን የኛ ግብ ስለሆነ ይሄንን መነሻ አድርገን በእቅድ ደግሞ እንትን ብለን በቅርብ ሰዓት ያው ሰፊ የተከፈቱ መንገዶች ማቴሪያል ይለብሳሉ ብለን እየሰራን የአጠቃላይ የሁሉ ነገር የሚሰራው መንግስት መስራት አይችልም። ስለዚህ በዚህ መነሻ ነው የአርሶ አደሩን ተጨማሪ ዘንድሮ አንድ ማሽን እንትን ይላል። አርሶ አደሩ ላይ ትልቅ መነቃቃት አለ። ይሄ ቀጣይም ያሉ ስራዎችን በተለየ መልክ የመንግስትን ሳይጠብቅ ቀጣይም ያሉ ስራዎች ከመንግስት ጎን በመቆም የተለያዩ ስራዎችን የህብረተሰቡን ጭምር ድጋፍ በማድረግ አሁን የደረስንበት በአርሶ አደር ነው የሚሰበሰበ ያለው ከግብር ጋር ነው የሚሰበሰበው ሲልና ወደ 4.5 ሚሊዮን ብር ደርሷል። የሚያስፈልገው 9 ሚሊዮን ብር አካባቢ ያስፈልጋል። ግማሽ ነው የደረሰው። በቅርብ ጊዜ ልዩ ለአመራሩም ልዩ ተልእኮ ሰጥቷል። በቅርብ ጊዜ የማሽኑን ገዝተን ማምጣት የሚችልበት ስራ መስራት ማምጣት እንችላለን። አሁን ያለውን የጨረታ የምን ቅድመ ዝግጅት ይደረግ ያለበት ሁኔታ አለ። ይህ መንገድ የ13 ኪሎ ሜትር ርዝመት ያለው ሲሆን ወረዳዋን ከተለያዩ አጎራባች ወረዳዎችና ዞኖች ጋር የሚያገናኝ በመሆኑ ማህበራዊና ኢኮኖሚያዊ ጠቀሜታው ላቅ ያለ ነውና በተያዘለት የጊዜ ቀነ ገደብ ተጠናቆ ለአገልግሎት እንዲበቃ የሚመለከታቸው አካላት በቅንጅት ሊሰሩ ይገባል መልእክታችን ነው።